ታውኔ ሰላም ነው እኔ ታሪሻውን እሺ ባክሽ ይቅርታ አድርጊልኝ ባክሽ በማርያም እንደው ዛሬ ስላሴዎች ናቸው ባክሽ ልንገር ያንተ ወንድም ዘላለም አለሙ ማለት ነው ለኔ ጉርጓድ እንደቆፈረ ለኔ ሁሌ መልካም ነገር አስቦልኝ ታደርገ እሱ እንዳትናገራለኝ እኔ እሺ ምን ላድርቆይ ለዛ አይደለም ወይን ሸተረባክሽ በማርያም ከአረብ ሀገር ጀምሮ ማለት ነው ዛሬም ደግሞ እዚህ መጥቼ ዛሬም ለኔ ጉርጓድ ነው የቆፈረው አይ ሌላ ነገር አላማ ካለው ይንገርና ንገረኝ በቃ ሌላ ምን አላማ እንዳለው ማለት ነው ሰላም ወደ ቤተሰቦች እንዴት ናችሁ ሰላም ናችሁ እግዚአብሔር ይመስገን እኔ ደህና ነኝ እናንተ እንዴት ናችሁ አለን እግዚአብሔር ይመስገንና አሁን ባለው ሁኔታ ያው ቀድሜ ላዩ ነግሬያት ነበር ያለውን ጉዳይ ስለ ፍቃዱ ጉዳይ ማለት ነውና ነገር ግን በዚህ ባለው ሁኔታ ለሷ ወዲሸት ደግሞ ባለው ሁኔታ ጥሩ ስሜት ላይ አልነበረችም መሰለኝ እና ቤቷ ሄጄ ነበረ በኬ ቤቷ ውስጥም የለችም አላገኘዋትም እስኪ ምናልባት እንግዲህ እግዚአብሔር ከረዳኝ እዚህ አዩ ጋር ካለች ለማየት ይልኩና ያለውን ሁኔታ ማለት ነው እስኪ ማለት ጥሩ ስሜት ላይ አይደለችም ማለት በተሰራው ነገር ደስተኛ አይደለችም ለምን ቀድሞ ለኔ ያልነገረኝም እያለች ነበርና እስኪ ሄጄ እስኪ ያለው ሁኔታ ማለት ነው እስኪ ምናልባት ካገኘዋት እንግዲህ አጋጣሚ እዛ ካገኘዋት አዩ ጋር ሄጄ እስኪ ያለው ሁኔታ እስኪ አሟታል ተብያለሁና ባለው ሁኔታ እስኪ ለማስረዳት ሞክራለሁ እኔ በራሴ በኩልና ያው ያለፈውን ቪዲዮ አይታችሁታል ያንን ቪዲዮ ደግሞ እኔ ማይቼዋለሁ ነገር ግን ማለት ነው በቃ ደስተኛ አይደለችም ማለት እኔ እስካሁን ድረስ ለምን ደበቀኝ ብላኝ ባለው ሁኔታ ጥሩ ስሜት ውስጥ አልነበረችም ወንድሙን ሸሽጎ ለወንድሙ አድልቶ ምናምን እያለች ነበርና እስኪ ማንኛው እስኪ እጄ ደግሞ በአካል ያለው ነገር ማድረግ የምችለውን ነገር መለወጥ የምችለው ነገር ካለ ያንን ሁኔታ እስኪ አብራችሁኝ ሁኑና እናንተ ፍርድ ያው በራስ ነውና እስኪ ያለው ሁኔታ እስኪ ሄደን ባለው ሁኔታ እስኪ አዩ ጋር ካለች ምናልባት ለዶሩክም ደውዬለት ነበርና እስኪ ምናልባት ይሄ ነገር ማለት ነው ለሰውም ይጠቅማል ለሰውም ያው መማሪያ ይሆናል እኔ ደግሞ ምንም ማድረግ አልችልም ባለው ሁኔታ መቼም እንግዲህ እሷ ለወንድሙ አይደል ልትለኝ ትችላለች እህት ወንድሞቼ ነገር ግን እስኪ ባለው ሁኔታ እስኪ ያለው ሁኔታ በአካል ሄደን አብረን ሆነን እንግዲህ ፍርድ በራስ ነውና አብረን እናየዋለን እስኪ ተከተሉኝ ውድ ቤተሰቦች ማለት በጣም ከብዶኛል ማለት እኔም የራሴ ህይወት አለኝ እውነቴን ነው የምነግራችሁ በራሴ ህይወት ውስጥ ብዙ ነገሮች አሉ ለኔ ራሱ የማይፈቱ ነገሮች እና ግን ምን ላድርግ የወንድሜ ጉዳይ ወንድሜ ብሎ እኔ ጋር ከመጣ ደግሞ ምን አደርገዋለሁ ተመለስ ወይም ውጣ የሚባልበትም አይደለም እኔም ለኔ ብዙ ነገር ለኔ ሆኖልኛል ወንድሜ ማለት ነው እና እስኪ አሁን ሄጄ እስኪ አዩ ጋር ያለው ሁኔታ እስኪ አብረን ያለውን ነገር እናየዋለን በጣም ከብዶኛል ግን በቃ ያው እረፍቴም ዛሬ ነች ምን አደርገዋለሁ ብላችሁ ነው ቤተሰብ እና እስኪ ያለውን ነገር እስኪ እሱን ማስቸገሩ ነው ወንድሜ ያለው ሁኔታ እስኪ እናየዋለን እስኪ ተከተሉ እዚህ ቤት እንዴት ናችሁ? ሰላም ነው? ሰላም ነው? አዩ እንዴት ነሽ? መቼ ነው ቤት አለሽ? ምን ተነሳሽ? ምን ደህና ነሽ? የእግዚአብሔር ሰላምታ ይቀርብ። ሰላም ነው? እንዴት ነሽ? እውነቴን ነው አሟተኝታለች እሺ እኔ ምን ላድርግ ታዲያ እኮ ልጨነቅ አልፈልግም ለእሷ ጉዳይ ከሆነ የመጣች ማለት ነው ሌላ ምን ታዲያ ምን በእናትህ እኔ በስንት መከራ አረጋግቻት በስንት መከራ ተረጋግታለች እሺ ልያት አንዴ እንኳን አይቻልም እውነት አይቻልም ኧረ እባክሽ አይቻልም እኔ እኮ ስልክሽን ስደውል አታነሺ ለምን እንደሆነ በእናትሽ ኧረ እባክሽ በእግዚአብሔር ግድ የለም አንድ ጊዜ ብቻ ሊያት ነገር ምን ነው አይደለም ውጭ ላይ እናውራ እሷ ግን አይቻልም አሟታል ምን ችግር አለ
እሱን እኮ ካለበት ቦታ ፈልጌ ነው የመጣሁት እኮ እንበልሶ በእናትህ እኔ አልፈልግም ኧረ በእግዚአብሔር አዩ እሺ አንዴ ብቻ ላናግራት እሺ እንዳትሰማን ባሩን ማሳበርከኝና በእናትህ አዩ በእግዚአብሔር እባክሽ ካለች እንትን ካለችስ ለምን አስገባሽው ካለችኝስ አንዴ እኮ ነው ማውራት እሺ ምን አለበት እሺ ብትኛ አንቺ አንተ ለምን አትረዳም አሟታል እኔ እኮ የተሰራውን ነገር እኮ አይቼ እኮ ነው የመጣሁት አዩ እባክሽ ተረጂኝ አሁን በእናትህ ቤቷን ከለከለችኝ ልትል ነው ይሄን ብቻ ንገረኝ ነው እንዴ ለምክሳሉ በምክሳሉ አሟታል እያልኩ እኮ ነው ለምን አትረዳኝ አንዴ ዕቃ ብቻ እሺ ግባ ይኸው አንዴ ዕቃ ብቻ እሺ በቃ እንደምትላት ለማታውቁ ወይንሸት እንዴት ነሽ ታኝታለሽ እናንተን ከቤተ ክርስቲያን መጣን ነው ግድ የለም በቃ አንዴ ብቻ ላናግራት በቃ እኔ እህቴ ነው አሁን አንቺ ነሽ ያስገባሽ ነው ችግር የለውም በቃ እሷ ትፍረድሽ የሚለው ነገር ይቅርታ ግን አይ ወይንሸት ወይኑ ወይኑ እንዴት ነሽ ጌታው ነኝ ሰላም ነው እኔ ኧረ እባክሽ እንደዚህ አይደለም ይቅርታ በእናትሽ እህቴ እባክሽ በማርያም በእግዚአብሔር ይቅርታ በእናትሽ መኖሬን መሞቴን ለመጠየቅ ነው የመጣው ወይስ ለምን እሺ ምን ላድርግሽ እኔ ቆይሽ እኔ አሁን ወንድምሽ ቢሆን ውጣት ይዋልሽ ከቤት እባክሽ ነው እሺ በእናትሽ እባክሽ ተረጂኝ እባክሽ ይቅርታሽ ይቅርታ አድርገልኝ እኮ ይቅርታ አድርገልኝ መቼም እግዚአብሔርም ይቅር ይለን እንዴ እባክሽን እውነቴን ነው በጣም ምን ላድርግሽ እኔ እሺ ምን ላድርግሽ እኔ ይሄ ሁሉ ነገር ሲደረግ ያወቅ ደብቀ ከእንደገና ምን ላድርግ እሱ እንዳትናገር አለኝ እኔ እሺ ምን ላድርግ ቆይ ስላልወለድኩለት ነው ለዛ አይደለም ወይንሽ ተረባክሽ አኩሽ በማርያም እኔንም እሱ እንደሱን የምታየኝ እኔንም እባክሽን እሷ ራሱ እንዳትገባ ብላኝ ነበረ እውነቴን ነው የምነግርሽ ምክንያቱም በቃ አሟታል ደክሟታል እንደዚህ ሆናለች ከቤተክርስቲያን የመጣች ምናምን ብላኝ ነው በቃ በግድ የገባሁት ማለት ነው እና ተረጂኝ እባክሽ እኔ እሺ መንከራተቴስ የኔስ እሺ ይሄን አክል ጊዜ ይሄን ሁሉ ወር ለምንድን ነው የደበከኝ ምን ላድርግ እሺ እሷን አመከርኳትኝ እሷ ደግሞ ለመንገር ከበዳት እውነቴን ነው በጣም ውስጤ ማለት ነው ብዙ ነገሮችን ነው ከብቶሻል እንትን ያለው ግን ነገር ግን አሁን እንዴት ብዬ ልቻልሽ አሁን እሺ እባክሽ ይቅርታ አድርጊልኝ እባክሽ እኔ ዘርበል በማርያም እንደው ዛሬ ስላሴዎች ናቸው እባክሽ ግድ የለም በቃ እኔ ብዙም አልቆይም እኮ ብዙም አላስቸግርሽም ግን በቃ አንድ ደቂቃ እሺ በቃ አንድ ደቂቃ እሺ ይኸውልህ አንተ ራሱ ማለት ነው ከሱ ጋር ተባብረን ለኔ አብራችሁ ጉርጓድ እየቆፈራችሁ ነው አንተም እንደ ወንድም ነው የምታስበው ኧረ እንደዛ አይደለም እኔ የማስበው ምን ላድርገው እሺ ምን ልጅ አልወለድኩለትም ምን አላልኩም ምናችሁም አይደለሁም እኔ ምንም ላሳዝናችሁ ኧረ በስመ አብ እንደዛ ነው የምታስቢው እንደ ባዳ ነው የምታየው ስለዚህ ምን ላድርግ እሷን እንዴት እናድርግ አዩን እኮ እንዴት እናድርግ መፍትሄው ምንድነው ብዬ እሷን አማከርኳት እሷን ሳማከራት ደግሞ አጋጣሚ ሆኖ አንቺ ቀድማ ለአንቺ ነገረችሽ ከዛ በኋላ የተፈጠረው ነገር አይቼዋለሁኝ ገብቶሻል አይደለ ግን ምን ላድርግሽ አሁን ዛሬም ከብዶኝ ነው የመጣሁት እባክሽ አሁን እንደዚህ በቃ ትንሽ በህይወት ስላለው ነው የመጣሁት ልትረፍሽ እኮ ይቅርታ እኔ አትገባም ብላኝ ነበር እኮ እሷ ሙሉ ነበር ካንተ ወንድም ነው አይደለ ሁለት ወር እንዳትናገር አለኝ እንዳትናገር እውነቴን ነው የምልሽ ይበል ለምን አነግረኝም እሺ በምንድን ነው እሺ እኔን የምትረጂኝ እሺ አሁን ራሱ እሷ ማለት ነው ደክሟት አሟት ተኝታለች ብላ ነው እቤት ሄጄ እኮ ነበር እኮ በቂ እሺ ምን ላድርግ እሺ ንገሪኝ እሺ እኔ አሁን ማለት እኔ እኮ በቃ ለምን እሺ ለሷ ደውል የዛን ጊዜ እንደዚህ ነው ብለን እንኳን ወስደ ለምን አላሳያህ እምቢ አለኝ እሱ እንዳትናገር አለኝ አሁን እንዴ ልትናገር ምን ላድርግ አየሁትኛ አንቺም ያለሽበት ሁኔታ አየሁ ታማለች እውነቴን ነው የምነግርሽ ኧረ እባክሽ አንቺ እንኳን ተረጂ እባክሽ ሁሉ ጊዜ በቃ እኔ ኧረ እባክሽ ይኸው እሷ እንኳን እንዳትገባ ብላኝ ነበር እኔ በግድ ነው እሷን ገፍትሬ የገባሁት የምሬን ነው የምነግርሽ ለምን አትረጂኝም እባክሽ አውቃለሁ ችግርሽን አዘኔ እኮ ነው ከዚህ የበለጠ ለኔ አየኋችሁ እኮ ምንም አይነት ቦታ ለኔ አንቺ ልጅ ስላልወለድሽ ልጅ ስለሌላ ፍሬስ አይደለም በቃ ልጅ ቢኖረኝ ኖሮ በልጅ ምክንያት ነው ነበር ቀስ ብላችሁ አውሩ በቃ አትጭበና አትናደጂ ይቅርታ አንቺንም ረበሽንሽ አይደለ አይ በቃ ተረጋጊ ይቅርታ በቃ ምን ታርጊያለሽ እሺ ቁጭ እኮ እሺ አይደለም እስከ ዛሬ ድረስ የት ነበርና ነው አዩ ዛሬ ላይ መጥቶ እሺ እኔን ይደብቀኝ እኔ ያው ጠላታቸው ነኝ ምናቸውም አይደለም ግን ግፋ ብል አንቺን መጥቶ አይነግርሽም ዛሬ ላይ ምን እንደሆነ ነው እሺ እኔ ምን ላድርገው እሺ ቆይ አሁን ቤቴ ራሱ ካልገባው እሷ በመኖሯ ነው ህይወቴ ራሱ የሚገርምሽ ነገር ማለት ነው
ለሷ ስልክ ትደውላት አታነሳም። የሚገርምሽ ነገር የምሬን ነው። ቤትሽ ሄድኩኝ እዛ እሺ እኔ አሁን ዛሬ ነው ቤት የምውለው ማለት ነው በሰንበት ሄድኩኝ። አሁን ከዛ ተመልሼ ነው እንደገና ምናልባት እሷ ጋር ካለች ብዬ ነው ወደዚህ ወደሱ የመጣሁት ማለት ነው። እውነቴን ነው የምነግርሽ። እኔ እሺ ማን ይረዳኝሽ ንገሪ። የተደረገ ሁለታችሁ አንተም እሱም ይሁን ሆን ብላችሁ የጠነሰሳችሁ ነገር ነው። ያ ሁሉ ገንዘብ ከሰው ተቀብዬ ያ ሁሉ ከእንደገና ቤቱ ያለው በዕዳ ነው አውቃለሁ እኮ ወይንሸት ግን እሱን ራሱ ማለት ነው ይኸውልሽ ሲሄድ እንኳን ማለት ነው ተው ብዬው ነበር እኮ እኔ አልሸኘሁትም። ለዚህ ነው የሚገርምሽ ነገር እውነቴን ነው የምነግርሽ። ምክንያቱም እኔ በቃ ይሄን ነገር ዱሻሲዮን እንትን ስል ሄደ ተቀበልከው ምን ላድርግ ታዲያ ደወለልኝ። እኔ ነኝ ቅርብ ያለሁት አዲስ አበባ። ስለዚህ ደወለልኝ እሺ ብዬ ወንድሜ በቃ ምን ላድርገው እሺ አልጠላው አንድ ወንድሜ ነው እውነቴን ነው የምነግርሽ። ስለዚህ ያን ነገር ሁሉ እሺ አንድ ወንድም ነው እኔስ ማን አለኝ ለአንተ ወንድም ነው አይደል? ለኔ ተቆርቋሪ የለኝም ማለት ለምንድን ነው የሌለሽ? እና ታዲያ እሺ ምን ላድርግ? እሺ እኔ ከሷ እንድትሰሚም እንደውም ያልኳት ላዩ ማለት ነው እውነቴን ነው የምነግርሽ ለሷ በቃ እሺ ይሄን ነገር አብረን ሆነን አንቺ ስሚው ይሄን ጉዳይ አንተ እንደው ሴት ልጅ ብትኖር ማለት ነው እንደዚህ በሷ ላይ ቢፈጸም ደስ ይላል። ምን ላድርግ ታዲያ ወንሽ እሷን እኮ ይኸውልሽ እሷን እኮ ማለት ነው በቃ ይሄን ጉዳይ መጀመሪያ ለጓደኛ ሳወቅኩኝ እህትሽ ነች ጓደኛሽ ብቻ አይደለችም ገብቶሻል። ከዛ በኋላ ደግሞ ተመልሼ ደግሞ ይሄን ጉዳይ ደግሞ አየሁትኝ ሳይው ደግሞ በጣም አመመኝ። ከዛ እስቲ በቃ ያለው ሁኔታ ብዬ ማለት ነው ከሷ እንድትሰሚም አልፈለኩም ነበር ከኔ እንድትሰሚ ነበር ፍላጎቴ ነበረው። እውነቴን ነው የምነግርሽ። ግን ልንገርህ አንተ ወንድም ዘላለም አለሙ ማለት ነው ለኔ ጉድጓድ እንደቆፈረ ለኔ ሁሌ መልካም ነገር አስቦልኝ አያውቅም ከአረብ ሀገር ጀምሮ ማለት ነው። ዛሬም ደግሞ እዚህ መጥቼ ዛሬም ለኔ ጉድጓድ ነው የቆፈረው። አይ ሌላ ነገር አላማ ካለው ይንገርና ንገረኝ በቃ ሌላ ምን አላማ እንዳለው ማለት ነው። ወይ ሌላ ደግሞ ሴት ያስቀመጣት ካለች ወይ ከዛ እንትን ያለችው ካለች እንግዲህ ካንተ የሚደብቀው ነገር የለም አይደል? ግልጹን ነገር ለምን በህይወት ይጫወታል? እኔም ብዬም አዩ ግን ይቅርታም በመጀመሪያ ማለት ነው እግዚአብሔር ያክብርሽ። እውነት ለማውራት ራሱ ከብዶኛል ምን እንደምልም ጠፍቶኛል። አሁን እየዞረብኝ ነው ተናገር። ምክንያቱም እኔ የሆነ መፍትሄ የማያገኘው ነገር ሁሉ እንዲስደጋጋብኝ ዝምታ ነው የምትመርጠውና ዝም አልኩኝ። እኔ እሷንም አሰቃየኋት። እኔ አሁን እዛ ብቻዋን ሄዳ ከቤት ባዶ ቤት ውስጥ የሆነ እንትን ከምትል ብዬ ነው እዚህ ያስቀረኋት። ወይኔቴን እሺ እኔ ነገር ምንድነው የሚሆነው? መጨረሻ እንዴት ነው የሚሆነው? እኔ እኮ መጀመሪያ አንቺ ሲጀመር ሲጨረስ አዩ ታውቂያለሽ። መጀመሪያ አንቺ ነው መጥቼሽ አናገርኩሽ አይደል? አናገርኩሽ ይሄን ነገር እንደዚህ ወደ ፌል እንዳያደርግ ሁሉ ነገር እንዳይበላሽ ብዬ ተናገርኩኝ። ከተናገርኩ በኋላ ደግሞ አሁን ደግሞ ቀድማ አወቀች እሷ እንጂ እኔና አንቺ አብረን እንንገራት ብዬሽ ነበር። ታስታውሻለሽ አይደል? የመጣው ጊዜ ስልክሽ ደግሞ ብለው እግዚአብሔርም ስልክሽ አለችኝ እኮ እዛ ነኝ እንጂ እንኳን አንተ እስከ ማታ ጠብቃታል። ከዛም በኋላ ስራ ከማስፈታክ ብዬ በቃ ይሄ ነገር መታወቁ ካልቀረ ቪዲዮ ከመለቀቁ በፊት ብዬ ጠርቼ ነገርኳት። ስነግራት የሆነችን ነገር አይታ አየሁኝ እኮ እሱ ነው። እኔም እሱን አይቼ እኮ ነው የመጣሁት እኮ እኔ ምክንያቱም ገብቶሻል። አሁንም ይኸውልሽ ወይንሸት ይሄንን አሁን የተለቀቀውን ነገር አይቼ ነው የመጣሁት እንጂ አሁን መሰንበትም አቅቶኝ አይደለም። እግዚአብሔር ነው የምልሽ በዚች ባለችው ቀን ነው እንትን ብዬ በቃ ወደ አንቺ መጥቼ ያለውን ነገር በቃ ሆኗል። የሆነው ነገር ያለውን ነገር እንዴት እናድርግ። እሱ ደግሞ አሁን አንደኛ ነገር ጥበቃ ገባ አላይም አዋርጃታለሁ አላስከበርኳትም ብሎ ማለት ነው። ከዛ በኋላ ደግሞ እንደገና ደግሞ ድጋሜ ደግሞ ቀን ስራም አብሮ እየሰራ ነው ከኔ ጋር ገብቶሻል። ስለዚህ ምን ላድርግሽ አሁን በኔ ላይ የምትፈርጂው ነገር ካለ እሺ ይቅርታ እባክሽን አንቺም አዩም ይቅርታ። ምክንያቱም እኔ ካቄቤ በላይ ስለሆነ ነው ማማክረው ሰው ስለሌለኝ ነው። አንተ ካቅም በላይ ነው እኔ ደግሞ ከዛ በላይ ነው። በቃ ካሁን የት ገባ ለምንድነው ማይደውል ሁሌ ጭንቀት ለካሱ ጉርጓድ እየቆፈረ ነው እዚህ ፌል አደረገበት በትራንዚት ስለሄደ እሺ ለምን አይመጣም? ምን እኔ ባለው ፈራሻ ታዲያ አንቺ ፈራ ያለባችሁን ነገር ሁሉ አሰበ። ምንድነው የሚፈራኝ? የሆነ ተንኮል ጠንስሶ ነው እንጂ ምንድነው የሚፈራኝ? ኧረ ምንም ተንኮል ጠንስሶ እባክሽን ተረጂኝ እባክሽን ምን አደርገዋለሁ? የሰው ዳኮ ጭንቅላቴ ላይ ቁጭ አድርጎ ምንም ያልተሰማው ሰውዬ ዛሬ ላይ ይከብደዋል። ምንድነው የሚፈራኝ? እሺ እያደር ታውቂዋለሽ የመንግስት ዳ ኖሮበት ያልፈራ ሰውዬ እኔ ነው የሚፈራኝ? እንዴት አድርጎ ይመለስ? አሁን ሰፈር አዩ እውነቴን ነው የምልሽ ሰፈር ውስጥ አሁን እንዳለ ገብቶሻል አይደለ? እኔም አሁን እዛ አሁን እኛ ሰፈር እኔ ያለሁበት አካባቢ ማለት ነው መሄዱን አያውቁ ውጭ እዛ ግን ያለው አካባቢ ግን እናንተ ጋር ወንሽት ያለችበት አካባቢ ያውቃሉ። ስለዚህ የሰው አፍራሱ እንዴት ያስቀምጣል ሰው ማለት ነው። እውነቴን ነው የምነግራችሁ። ሄደ መጣ 2 ወር ባልሞላ ጊዜ ውስጥ ማለት ነው። እውነቴን ነው የምነግራችሁ። እና እኔን እሳት ላይ አስቀምጦ ነው እሱ የሚቀመጠው። እኔ እኮ እሳት ላይ ነው ቁጭ ብዬ ያለሁት። እሱ እሺ አንተ ጋር ተሻሸገ። እኔ ምን ልግባ? እኔ ምን ልሁን? እሺ
እሺ እኔ ምን ማድረግ እኔ አለብኝ? ተሽጬ ገንዘብ አላወጣም። እኔ ከኔ እንድትሰሚ ነበር እኮ ሌላው ቀርቶ ሐሳቤ። ካርታ ራሱ የት እንዳደረገኝ አላውቅም። እሱንም ደግሞ እንድታሳውቀኝ ይፈልጋል። ለማንኛውም ወይንሽ እባክሽን አሁን ስመጣ እኔ እውነቴን ነው የምነግርሽ። እኔ አንቺ አሁን ለምሳሌ የምትይው ነገር ልጅ አልወለድኩም እኔ ምናችሁም አይደለም አይባልም። እንደዚህ የኔ ልጆች ማለት የእናንተ ልጆች ናቸው። የምሬን ነው። አይደለም ወቂያ ታዲያ አይደለም ግድ የለም። እኔ እንዴት ብዬ ልግለጽሽ? ልጅ ራሱ የሌለ ያልተፈጠረው ለምንድን ነው? ዛሬ ተለውጠን እኛ የምናፈራው ልጆች የሰው ቤት እንዳያዩ እንደኔ በሰው ሀገር ተሰደው እንዳይኖሩ በማለት ነው እንጂ ልጅ እንደሚኖረኝ ተስፋ አደርግ ነበረ። ግን ደግሞ እሱ ፍላጎትም የለውም። እሺ በቃ ብዙም አሁን አሞሻል፣ ብዙም አላስቸግርሽም። እህቴም እሷም ደክማለች። እውነቴን ነው የምነግርሽ። እንደውም እኔ መጀመሪያ ማለት ነው ስልክ ደውዬላት ነበር። ስልኳ ደግሞ አይሰራም። አጋጣሚ ሆነ ገብቶሻል አዩ። ስለዚህ የመጣሁትኝም ማለት ነው እናንተን ሰላም ለማደፍረስ ሳይሆን ሰላም ለማምጣት ነበር የመጣሁትና በቃ እሺ እኔ ምንም አይደለም። ግን አሁንኛውም እኔ የእናንተ ሰላም እንዲመጣ እውነቴን ነው አዩ ጋርም ባለፈው ተነጋግረን ነበረ። ሁሌም እሷ ለአንቺ እህትሽ ነች፣ እሱ ደግሞ ለእኔ ወንድሜ ነው። ብዙ ነገሮችን ለማስተካከል እየሞከርኩ ነው ያለሁት። ስለዚህ ይቅርታ፣ በጣም እውነት ይቅርታ አድርጊልኝ እህቴ። እውነቴ ነው እባክሽን ማለት አፉ በይኝ። ምክንያቱም እኔ ውስጤ ማለት ነው አይ ችግር የለውም በቃ እሺ እንትን ሆኖ ደግሞ ይደበቃል እንዴ? እሺ በቃ ስራ እንደሰራ እሺ በቃ ለማንኛውም እሺ ይቅርታ በጣም አዩ። መቼም አልተቀየምሽኝም። በግርግር ያው እሺ በቃ እሺ መልካም ቀን ይሁንላችሁ። እግዚአብሔር ያክብራችሁ። ስላስገባያችሁኝ እናንተ ስላላችሁ ስላከበራችሁኝ እግዚአብሔር አምላክ ያክብራችሁ። አይ ነው በቃ ይቅርታ አድርጉልኝ። መቼም እንዳረበሽኳችሁ ተስፋ አደርጋለሁ። ካጠፋውም ደግሞ ይቅርታ መቼም እግዚአብሔርም ይቅር ይበላል እንኳን ሳይቀር እና እኔ በተሻለኝ አቅም ለማስተካከል ብዙ ነገሮችን እየሞከርኩ ነው ያለሁት እና እባክሽን ተረጂኝ። እሱ ማን አለ አንቺ እኔ ወንድሙ ነኝ፣ አንቺ ደግሞ ሚስቱ ነሽ። ከሚስት በላይ ምንም የለም። የምሬን ነው። አይ እንደዛ አትበይ። ይቅርታ በእናትሽ ይቅርታ አድርገሽልኛል። ዳኒ አድርገልኝ። እሺ ለሱ በቃሽ እና በቃ ለማንኛውም ደግመን እንገናኛለን። እሺ ያለው ሁኔታ ሌሎች ነገሮችም የደበኩሽ ነገሮች ስላሉ እናወራለን። ለማንኛውም እሺ ሌላም ጉርጓድ አለ አይደለም? አይ በውስጥ እኔ ጋር ያለ ነገር አለ። በቃ የሆነ ነገር አለ። ያን ነገር ደግሞ ሌላ ጊዜ አስረዳሻለሁ። አይ ሌላ ጉርጓድ አይደለም፣ እውነት አይደለም። እኔ ጋር ያለ ነገር አለ፣ የሆነ ሚስጥር አለ። እሱ እንትን ያለኝ ማለት ነው። አዩ ምን አይ አይደለም፣ ትንሽ ነገር ነው፣ ብዙ ነገር አይደለም። ግድ የለም አይደለም፣ እንደዛ አትበይ። በቃ እሺ ያልኩሽ እኮ በቃ ያለውን ነገር እኔ ጋር ያለ ነገር አለ፣ ላንቺ እንትን የምለው ነገር አለ። በቃ እና የተደበቀ ነገር አይደለም፣ ብዙም ነገር ተረጂኛ። ይቅርታ ብያለሁኝ። እንግዲህ እግዚአብሔርም ይቅር ይላል። ልክ ነሽ፣ አንቺን ተጎድተሻል፣ ብዙ ነገሮችን ችለሻል፣ እናትም ሚስትም ሆነሻል። እውነቴን ነው። እኔ በዛ ነው የማስብሽ። ስለዚህ ይቅርታ በጣም እሺ ውዴ፣ አይዞሽ በቃ እግዚአብሔር ይማርሽ። ለማንኛውም እሱንም ያለውን ነገር ከሆነ ይሄ ነገር ምንም ማድረግ አይቻልም። እሱንም አምጥቼው ባለው ሁኔታ ወይ እዚህ አመጣዋለሁ። አዩ ባመጣው ችግር የለም። አሁን ሌላ ኬዝ አታንስቶ እኔ በጭራሽ ማለት ነው በቃ እንዲመጣጭራሽ ነው ያልፈልግም፣ ማየት አልፈልግም። እንኳን በኋላ እሱ በቃ ጌታው በእናትህ እንሂድ በቃ ተረጋጋና ታስብ። አስቸገርኳችሁ አይደል? በቃ ታስብ በቃ ይሻል። እሺ በቃ ታውራላችሁ ለታችሁ ነው ያገባኝ። በቃ በቃ እሺ ይቅርታ አድርጉልኝ። ለማንኛውም እሺ ሰላም ዋሉ።